ይሄ ጭንቀቴን የኔን ነገር እያየ ከጎን እያገዘኝ ነበረ። በቃ አይተሻላ። እሱም በየትኛውም አጋጣሚ ማስከፋት አልፈልግም። በቃ ከጎን ራስ መከፋት ፈልጋለሽ። ከዚህ በኋላ የሚመጣውን ድጋሚ አንቺ ካለፈው ተሻትማሪ ስንት ጊዜ ነው የምትጎጂው? ከዚህ በኋላ የምትቀጥይው ህይወት ራሱ እርግጠኛ ሆነሽ ነው መቀጠል ያለብሽ። እኔ አይሆንም የምትይ ከሆነ ይሄ ሰውዬ እንደዛ አይነት ጥያቄ ካነሳ ነው ያልኩሽ። ካነሳ አይሆንም በይ። እምቢ የምትይ ከሆነ ደግሞ እንሄዳለን ወደ አርባ ምንጭ። እዛው አርባ ምንጭ ትሄጃለሽ ይላል። እኔ ሲጀመር እቃሽን አስተካክላለሁ። ከዛ በኋላ አርባ ምንጭ ትሄጃለሽ። ምን ይዤ ነው የምሄደው? ቤተሰብ ጋር አልሄድም እኮ ቤተሰብ ላሻክም እንደሆነ ወደ አርባ ምንጭ ቤት ተረስቼ አልሄድም። ምክንያቱም እኔ እዚህ የምኖረው ህይወት አለ። ቤተሰቤን ሄጄ እኔ ነኝ ወደለ እኔ እኮ ጭራሽ ለእነሱ እኮ አሁን እኮ እነሱን እኮ ማስደሰት እያለብኝ እኔ ጭራሽ እነሱን ጭንቀት ውስጥ የከተትኩ ሴት እኮ ነኝ። ሲቀጥል ደግሞ ገና ለእነሱ ገና ብዙ ማድረገው ነገር አለ። እኔ አሁን የምሄድበት ሰዓት አይደለም። እኔ ለቤትም ለፈትለም ቢሆን እነግራለሁ። እኔ ሁሉም ነገር እነግራለሁ። ምንድነው የምትነግሪው? እሷ ሌላ ጭንቀት ውስጥ ነው እነግራለሁ። በቃ ምንድነው የምትናገሪው? ሄለን እንደዚህ በቃ ድጋሚ ሶሲ እናገራለሁ። እናገራለሁ። እኔ ነው አርባ ምንጭ አልፈልግም። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በራሴ አካውንት ከመጣሁ በጣም ቆይቻለሁ አውቃለሁ እና ከዚህ በኋላ ለመምጣት ሞክራለሁ። ዛሬ ግን ሄሉ ጋር እየተፈጠረ ያለውን ነገር አይታችኋል ብዬ አስባለሁ። ለነገሩ ሁላችሁም አይታችሁታል። አብራ በመጥፎ ጊዜ በነበረችበት ሰዓት እና አሁን ላይ ደግሞ እግዚአብሔር ይመስገን ደህና እስከነበረችበት ሰዓት ሁሉ እናንተ ያን ነገር እያያችሁ ነበርና እግዚአብሔር ይመስገን አሁን ደህና ናት። ግን ደግሞ እኔ የሄለን ነገር ከዚህ በኋላ ያለው ህይወቷ በጣም ነው የሚያሳስበኝ ማለት ነው። ምክንያቱም ያለፈችበት ነገር በጣም ቀላል አይደለም። በጣም ከባድ ነገር ነው። አንድ ሰው እንደዚህ ራሱን እስከሚስት ድረስ ያደረገውን እስከማያቅ ድረስ እንደዚህ መሆን በጣም ከባድ ነገር ነው ማለት ይሄ ነገር በአንድ የተፈጠረ ነገር አይደለም ብዬ ነው የማስበው። ማለት የሆነ ነገር የሰው ልጅ ጭንቀት ሲኖርበት ያን ጭንቀት ለሰው ያጋራዋል። ግን ይሄ በጣም ከልክ ያለፈ ሲጨነቅ ብዙ ነገር ያስጨንቀዋል የሰው ልጅና እሷም ደግሞ በጣም ብዙ ነገሮች ነው የሚያስጨንቋት። ማለት እዚህ ሚዲያ ላይ ያልወጡ ውስጧ ስራ ያሉ ነገሮች አጠገቧ እዚህ እናንተ ማታውቁት እኛ የምናውቀው በጣም ብዙ ነገሮች አሉና ያኛ ነገሮች ተደራርበውባት እዚህ ደረጃ ድረስ መድረሷ በጣም እኔ አስደንግጦኝ ነበር። ግን በዚህ ፍጥነት ውስጥ ራሱ ወደ ራሷ ትመለሳለች፣ ወደ ቀልቧ ትመለሳለች ብዬ የእውነት አላሰብኩም ነበር። ግን እግዚአብሔር ምን ይሳነዋል ሰላም አድርጓታልና ብቻ ሄለን በጣም ብዙ ነገሮችን እያሳለፈች ነው። እናንተ እዚህ ሚዲያ ላይ የምታዩትን ምናምን ነገር ብቻ ሳይሆን በውስጧ በግሏ በጣም ብዙ ነገሮች እያሳለፈች ነውና አንዳንዶቻችሁ የምትፈርዱም አላችሁ ምናምን ነው። ባትፈርዱ የእሷን ነገር አታውቁም። የቅርብ ሰዎችም በቃ ክፉ ሆነውባታል። ማለት እንዴት ብዬ ልንገራችሁ? ያልጠበቀችውን ነገር እንትን ብለውባታልና ይሄ በቅርብ ሰዎቿም ተጎድታለች፣ በሩቅ ሰዎቿም ተጎድታለች፣ የኔ በምትላቸውም ሰዎች ተጎድታለችና በጣም ብዙ ጉዳቶችን እያሳለፈች ያለች ሴት ናትና እዚህ ጋር ወታ ስቃ ምናምን ስታያት አትክፋት። ይሄ እንዴት ነው በጣም እንትን አትበሏትና እናንተም ይሄ ነገር እያላችሁ በጣም እንትን እያላችኋት ነውና እሷ እንደውም ያን ሁሉ ነገር ችላ እየሳቀሽ መቅረቧ በጣም ጀግና ናት ብዬ ነው የማስበው ማለት ነውና ማሰብ ሳይሆን ጀግና ናት ለኔ እና በጣም ውስጧ ስራ ያሉትን ክፋቶች ምናምን እንትን ብላ ነው እዚህ ደረጃ የደረሰችውና ብቻ አሁን ላይ ከአቅሟ በላይ ሲሆን ጭንቀቱም ሁሉም ነገር ሲደራረብባት ያለችበት ሁኔታ ነገ ምን መኖር እንዳለባት አንዳንድ ጊዜ የኖርን ስታክ አድርገን የምንቆምበት ነገር አለ አይደል? አሁን ምንድነው ህይወቴ የምትልበት ያን ነገሮች ጥያቄዎች መመለስ ሲያቅታት ነገሮች ሲደራረቡባት ነው እንደዚህ የሆነችውና ብቻ ይሁን ሙሉ ለሙሉ ባይሆንም እግዚአብሔር ይመስገን አሪፍ ላይ ናት። ጸበልም እየሄደች ነው እንግዲህ አይታችኋል። እኔም እሷን ጸበል ይዣት ሄጃለሁኝ እና ያብን በጣም በብዙ ረድተውኛል። ያብ ልዑል አሚ ሁሉም ማለት ነውና ምክንያቱም እሷ የኔ ጓደኛ ብቻ ሳትሆን የነሱም ጓደኛ ናትና በጣም በክፉ ጊዜዋም የነበርነው እኛ ነንና ብቻ እግዚአብሔር ይመስገን አሁን ደህና ናት። ጸበልም የነበረችበት ሰዓት ውጪ ከነበረችበት ሰዓት ይልቅ ጸበል የነበረችበት ሰዓት በጣም አሪፍ ነው። ምክንያቱም ድህነትም አግኝታበታለችና ትንሽ ቢያስቸግርም ምንም ቢል
ደህና ናትና ሌላኛው ነገር ደግሞ አሁን እኔ ስለሷ ህይወት የሚያሳስበኝ ምንድነው ካላችሁ የነገ ህይወቷ ማለት እንዴት ነው ትሪት መቀጠል የምትችለው? እንዴት ነው በዚህ መጨናነቅ ውስጥ ልትቀጥል የምትችለው? በዚህ ሀዘን ውስጥ በዚህ መጎዳት ውስጥ ከቀጠለች ያ ነገር ደግሞ አለመፈጠሩ ምንም እርግጠኛ አይደለንም እና የሆነ ነገር ሲሆን አሁን ላይ ልክ አይደለችም። ትንሽ ነገር ሲፈጠር በቃ እንዴታም ትሆናለች። የሆነ እንዴት ነው ውስጥ አስር ያለው ነገር ሙሉ ለሙሉ አልወጣምና አሁንም ጸበል እየሄድን ነው ግን ሙሉ ለሙሉ አልወጣምና ትንሽ ነገር ሲባል ትናደዳለች፣ ትከፋለች። ይሄ እንዴት ነው በትንሽ ነገር የሚከፋ ሰው ማለት ነው። እና ብዙ ነገሮች ደርሰውበት ከዛ በኋላ በቃ መቆጣጠር አሁን እያቃታት ነውና እኔ ደግሞ ከዚህ በኋላ ያ ነገር እንዲመለስ አልፈልግም በምንም አይነት ሁኔታ። ይሄ እንዴት ነው ተጎድታ ወይም ደግሞ ተረብሻ ማየት አልፈልግም። በቃ ይበቃል። ያን ያሳለፍነውን ነገር እናንተም አይታችኋል፣ እኛም እንግዲህ አሳይተናችኋልና ያ ነገር ደግማ እንድታየው ነው ያልፈልግምና እስቲ ከዚህ በኋላ የሚመጣው ህይወቷ ምንድነው ያሰበችው? ከያብ ጋር ያለው ነገር እንዴት ነው? ያብ እንግዲህ በብዙ አይታችኋል፣ በብዙ ለፍቷል ከኛ ጋር ሆኖ ብታስቀይመውም አጠገቤ እንዳትገኝ ሂድልኝ ብትለውም ያኔ እሷን ነቀፋ ነው ትቶ ማለት ነው በቃ ከሷ ጎን ነበርና እስቲ እሱ ጋርም ያለውን ነገር ሁሉን ነገር እኔ ማየት ፈልጋለሁ። ከዚህ በኋላ ያለው ነገር ሰላም እንዲሆን ነው የምፈልገውና ምን እያሰበች እንደሆነ ከዚህ በኋላ ህይወቷ ላይ ምን እንዲመጣ እንደምትፈልግ በዚህ ነው መቀጠል የምትፈልገው ወይስ ምንድነው የምትፈልገው የሚለው ማለት ነው። ማንም ሰው ሰላሙን ወደ ራሱ ማምጣት የሚችለው ራሱ ነው። ሰላም ያለው በራሳችን እጅ ነው። ጭንቀትም ያለው በራሳችን እጅ ነውና ከዚህ በኋላ ምንድነው ልትመርጥ የምትችለው? ሰላሟን ነው ወይስ በዚህ ሁኔታ ላይ መቀጠል ነው የምትፈልገው የሚለውን እጠይቃታለሁኝና የሷ ነገር በጣም ነው የሚያሳስበኝ። እኔ ጓደኛዋ እንደሚያሳስበኝ ሁሉ እናንተም ቤተሰቦቿ እንደሚያሳስባችሁ አውቃለሁኝ። ስለዚህ እስቲ ሄሉንም ሄጄ ጠይቃታለሁኝ ያለችበትን ሁኔታ እና ከዚህ በኋላ ምን መሆን እንደምትፈልግ እንዴት መሄድ እንዳለባት ከጓደኞቿ ጋር ከያብ ጋር ያለውን ነገር ከዚህ በኋላ ይሄ ነገር እንዳይፈጠር ጭንቀት እንዳይፈጠርባት ምን ማድረግ እንዳለባት እኔም ከኛ ምን እንደሚጠበቅ እኔ ምን ባደርግላት ቢቀንስላታል የሚለውን ነገር ማወቅም መጠየቅም እፈልጋለሁኝና እና ያለውን ነገር አብራችሁኝ ጥያቄዎች ጠይቃታለሁኝ። ለእናንተ መልስ ይሆናል ብዬ ነው የማስበው። የእናንተም ጥያቄ ነው የሚሆነው። ህይወቷ ላይ እንድትቀልድ እንደማትፈልጉ አውቃለሁኝና የእናንተም ጥያቄ በዚሁ መልኩ ይፈታል ብዬ አስባለሁኝ እና አብረን እንሂድ። እንዴት ነሽ? ምንድነው? አሚን ዛሬ ይዤልሽ የመጣሁት። ሰላም ነው? ደህና ነሽ? ሰላም ነው? በሰላም ነው። አንዳንድ ነገሮችን እንድናወራ ብዬ ነው። እናወራው ነገር አለ ግን አንዳንድ ብዬ ላሳጥረው። አንዳንድ ነገሮች እናወራለንና እኔም መስማት ስላንቺ ፈልገው ነገር አለ። እንደገና ደግሞ እንደኔም ደግሞ ቤተሰቦች ስላንቺ ማወቅ የሚፈልጉት ነገር አለ እና ያኝን ነገሮች ነው ላወራሽ የፈለኩት ዛሬ። እና ሄድሻ ያለሽበትን ሁኔታ ታውቂያለሽ አይደለ? ማለት ያለሽበትን ያሳልፍሽውን አሁን ላይ ደግሞ ያን ሁሉ ነገር አሳልፈሽ እዚህ ደረጃ መድረስሽ ብዙ ነገሮች አሉ አይደለ? እና ይሄ ነገር እንዳይፈጠር ምንድነው ማድረግ ያለብን እኛ ደግሞ ማለት ነው። ይሄ ነገር አሁን ድጋሚ ጭንቀት ውስጥ ከገባሽ ድጋሚ ንዴት ውስጥ ከገባሽ ይሄ ነገር ያለ መፈጠሩ ምንም እርግጠኛ አይደለንም። ሊፈጠር ይችላል አይደለ? ምክንያቱም አንቺ ውስጥሽ ስራ ያለውን ጭንቀት ወይ እንደዚህ ብለሽ ተንፍሰሽ አውጪው ወይ ደግሞ እንዳልተፈጠረ አድርገሽ ለመርሳት ካልሞከርሽ ድጋሚ ይሄ ነገር ይፈጠራል። እኛ ደግሞ በጣም ብዙ ነገሮችን አይተናል። እኔም ሆነን አሚም ሆነ ያብም ልዑልም ብዙ ነገሮች ካንቺ ጋር አይተናል እና ያ እንደዚህ አድርገንልሻል ማለት ሳይሆን ብዙ ነገሮችን አሳልፈናል ካንቺ ጋር እዚህ ጋር ካሜራ ፊትም ከካሜራ ጀርባም ብዙ ነገሮችን አሳልፈናልና ከዚህ በኋላስ እንዴት ነው ይሄ ነገር እንዳይፈጠር ምንድነው ማድረግ ያለብን? ሄሉ ሶሲ እኔ አሁን ለመናገር ምን እንደሚፈጠር ራሱ አላውቅም። በቃ የሆነ ያለው ነገር
ምናምን እኔ እንጃ በህይወቴ በጣም በቃ ግራ እየገባኝ ነው ያለው። ይሄ በቃ አንዱ ነገር ይዣለሁ ስለ አንዱ ነገር ይበላሽብኛል። በቃ ይሄ እርግጥ ያለ ነገር ውስጥ አይደለሁም በቃ ያለሁት። ይሄ በቃ ታውቂያለሽ ጭንቀት አለብኝ። ያ ጭንቀት ብዙ ነገሮች ያው የሰው ልጅ በየእንትኑ የራሱ የሆነ ጭንቀት አለው አይደል? ያው እነዛ ነገሮች ናቸው ዛሬ ላይ እኔንም እንደዚህ ያደረሱኝ እንደዚህ እንድሆንም ያደረጉኝና አንዳንዴ ያው ሰው ባየው ነገር ነው የሚያወራውና እንደዛ አይደለም። ያው አንዳንዴ ፈልገሽ አይደለም ነገሮች እንደዛ የሚሆኑትና ብቻ የነገን አላውቅም። አሁን ላይ እንደዚህ ሆኛለሁ። ደህና ነኝ አሁን ካየሁት ካበድኩት ከዛ ከእብደቴ ወጥቼ አሁን ትንሽ ደህና ነኝ። የነገን ደግሞ ለእግዚአብሔር ሰጥቼ መተው ነው የምችለው። እኔ እንጃ ግራ ገብቶኛል ማለት መወሰን ሁላ አልችልም። አሁን ላይ በቃ እንዲሆናለሁ እንደዚህ ይሆናል ምናምን ማለት ራሱ አልችልም። በቃ መወሰን ሁላ አላውቅም። በቃ ይሄ ምን እንደሚሆን አላውቅም። ስለነገር ሁላ ነው አላውቅም። ሶሲ እውነት ከዚህ በኋላ ያለሽ ህይወት እኮ እንዴት ነው መወሰን ካልቻልሽ እንዴት ነው በዚህ ሁኔታ መቀጠል የምትችይው? ብዙ ነገሮች አሉ። ጊዜ ቆሞ እኛን አይጠብቀንም አይደል? ምን ላይ መወሰን አለብሽ? እና እንዲህ የምትረበሽውን ነገር ደግሞ ነቅለሽ ለመጣል መሞከር አለብሽ። ከናን ለሚመጣው ህይወትሽ ምንድነው የምታስቢው? አሁን ብዙ ሰዎች ካጠገብሽ አሉ፣ ብዙ ሰዎች ካጠገብሽ ይመጣሉ፣ ብዙ ሰዎች ይሄዳሉ እና ይሄ ውዝግብ ህይወት ውስጥ መቀጠል የለብሽም። አጋባሽ አይደል? ብዙ ነገሮች እየቀጠሉ ነው የሚሄደው። ጊዜው እኛን አይጠብቀንም አይደለ? አዎ እሱ ልክ ነሽ። ማለት አንዳንዴ እኮ ድንገት ተነስተሽ መወሰናችን አንዳንድ ህይወትሽ ላይ ማለት ብዙ ዋጋ ከፍለሽ ነው እዛ ጋር የምትደርሺው፣ ብዙ መስዋዕትነት አድርገሽ ነው እዛ ቦታ ላይ የደረስሽው እና በአንዴ ሁሉን ነገር መዝጋታችን። ግን አንዳንዴ ደግሞ የማይቀጠሉ ነገሮች አሉ። በቃ ህይወትሽ ላይ በቃ ሳታስቢያቸው ከእጅሽ የወጡ ብዙ ነገሮች አሉና ይዣለሁ ስትይ ከእጅሽ ያመለጡ ብዙ ነገሮች አሉና ቀጣይ ህይወቴን አላውቀውም። አሁን ላይ ግን ባለሁበት ደስተኛ ለመሆን ነው መሞከር የምፈልገው። ይሄ እንዴት ነው እና ብዙ ነገሮች አሉ። አሁን ደግሞ ከያብ ጋር ራሱ ያለው ነገር እንዴት ነው? እንዴት ልታስቀጥዩ አስበሻል? እሱ በብዙ ነገሮች ካጠገብሽ ነው ያለው፣ እያየሽ ነው እውነት። እና ምንድነው እሱ ያው ድጋሚ ከስንት ጊዜ በኋላ ነው አይደለ የተመለሰው ወደ ህይወታችን ወደ ህይወትሽ የተመለሰውና ስለሱስ ምን ታስቢያለሽ? እስቲ ንገሪኝ። ያ በእውነት እኔ ባልጠበቅኩትና ባላሰብኩት ሰዓት ነው ወደ እኔ ህይወት ተመልሶ የመጣውና በጣም ጥሩ ነገር አድርጎልኛል። እየተንከባከበኝ ነው። እያንዳንዱ ነገሮች አይቻለሁ። አሁን ደህና ሆንኩ ስመለስ ያው አይቻለሁ እያንዳንዱ ነገር። ከጎን ነበረ በጣም ሲጨነቅ ሲያለቅስ በእያንዳንዱ እንትኖች አይቻለሁ እና እንደዛ ኢቨን ፈንክቼው እንኳን አራቀኝም። ብቻ ያ በጣም ጥሩ ሰው ነው። የምር መልካም ሰው ነው። ከልቡ ሰው ነው። ያብና እኔ ያው በዛ ሰዓት በነበረን ሰዓት ነገሮቻችንን አውርተን ምናምን ጨርሰን ነው ቋጭተናል እና አሁን ላይ ደግሞ ከጎኔ ነው ያለው፣ እያገዘኝ ነው ያለው። እውነት ለመናገር አላማው ብዙም አይሆንም። አሁን ያው በቃ እኔም ከአንዳንድ ነገሮች ለመጠበቅ ነው ብዬ ነው ማስበው የመጣው እሱ ማለት ነው። ከዛ በዘለለ ይሄ ሌላ ነገር እንደ ድሮአችን እንሆናለን የሚል እንኳን ነገር እንጃ አላቅም። ብቻ ግን እንደዛ አይነት ነገር ውስጥ እንገባለን ብዬ አላስብም። ሊሆንም ይችላል ላይሆንም ይችላል። አላቅም፣ የእሱን አላቅም። እንግዲህ ግን ያው ሰው እንግዲህ ከዛ ጊዜ በኋላ መምጣቱ ዝም ብሎ አይመስለኝም። አለ አይደለ? የሆነ ነገር ባይኖር ከሜዳ ተነስቶ አይመጣም እና አጋጣሚ የሆነ ደግሞ እሱ በመጣ ሰዓት የማይሆን ነገሮች ተፈጠሩ። እንደገና በዛ ክፉ ጊዜሽም አብሮሽ ነበረ። የሆነ ሰው ወደ ድሮ ነገር መመለስ ካልፈለገ ለምን ይሄን ሁሉ ነገር ሊከፍት ይችላል? እኔ በጣም ጥያቄ እየሆነብኝ ነውና እሱ እኔ ብቻ አላውቅም። እውነት ለመናገር ያው ሲመጣ እንኳን ያው የመጣበት መንገድ እንትን ብሎኛል። ሲቀጥል ደግሞ አሁን እሱ አላውቅም ስለነገ
ምን እያሰበ እንደሆነ አላውቅም። ግን ያው ያገዘኝ ከጎኒ ስላለው በጣም አመሰግናለሁ። በዚህ ሰዓት ያው እናንተ ናችሁ ያገዛችሁ። ሞር ደግሞ እሱም ኖሮ እንደዚህ ስለሆነ ብቻ በጣም ደስ ብሎኛል። አሁን ላይ እሱም ከጎኔ ስላለ እኔ በበኩሌ በጣም ደስተኛ ነኝ። የእውነት ስላለ ብቻ ደስተኛ ነኝ። ማለት ጥሎኝ ስላልሄደ ስላልተወኝ በቃ ይሆናል እንደዛ ሆኜ ሲጣን መስዬ ሰው በማልመስል ሰዓት እንኳን እያየ አልተጸየፈኝም እና እውነት አልልኝም እኔ ስለያው ነው። ግን አሁን ያብ መጥቶ ነገሮች ወደ ነበሩበት ለመመለስ ከጣረ እኔ ሀሳብ ስጪኝ ካልችኝ እኔ ነገሮች እንዲመለሱ አልፈልግም። ማለት እንዴት ማለት ጥሩ በቃ ከዚህ በኋላ እኔ ያንቺን ሰላም ነው የምፈልገው ሄለን። ብዙ ነገሮች ወደ ህይወትሽ ይመጣሉ። ከዛ በኋላ ደስተኛ ሆንሽ ሲባል ድጋሚ በቃ ደስታሽን አተሽ እንደዚህ ሆነሽ ትቀመጫለሽ። ያ ነገር ደግሞ አሁን አሳልፈሻል። በቃ እስኪ በቃሽ። በብዙ ሰዎች እንዲህ ቤት ስመጥራት አልፈልግም። ግን የሆነ ሰው ወደ ህይወትሽ ይመጣል። ከዛ በኋላ ለትንሽ ጊዜ ደስተኛ ትሆኛለሽ። ከዛ በኋላ ያ ሰው ካጠገብሽ ይሄዳል። ከዛ በኋላ አንቺ ታዝኛለሽ አይደለ? እና ይሄ ነገሮች ስላሉ እኔ ያ ለሌላ ነገር ከሆነ አመጣጡ የበፊቶቹ ነገር ለማስቀጠል ከሆነ አመጣጡ እንደኔ እኔ አልፈልግም። በቃ ከዚህ በኋላ ህይወትሽ ስር ማንም ሰው እንዲገባ አልፈልግም ሄለን። በቃ እና በቃ ከዚህ በኋላ ብቻሽን ሆነሽ ደስተኛ እንድትሆኝ ነው። እኔ አይ በቃ ማሰብ አለብሽ ሄለን። ለምን ያ ሰው እዚህ ድረስ ሊመጣ ቻለ? አስቢ። ከዚህ በኋላ ምንድነው ሊቀጥል የሚችለው? ሰው በሀዘኑ ጊዜ እንደዚህ ሂድልኝ ውጣልኝ እያልሽው እኮ ካጠገብሽ ነው ያለው። ምን ፈልጎ ነው? ምን ካንቺ ጋር እንደበፊቱ ለመቀጠል ነው? ያብ እንደዚህ አትሁን እንደዚህ ሆነ እሱ ልለው አልችልም። እውነት ለመናገር እንደዛ ልለው አልችልም። ሊልም በቃ ከራሱ የመጣ ነገር ካለ ምንም ቢሆን እቀበላለሁ። ከጎን ያለ ሰው ነው። አልቀበልም ማለት አልችልም። ይኸውልሽ አንቺ ከጉዳትሽ ራሱ አታገግሚም እንዴ? ስንት ጊዜ ነው በሰው የተጎዳሽው? በቃ ይበቃሻል። ማንንም እንዳትቀበይ እኔ እንድትቀበይ አልፈልግም ሄለን። እኔ ካሁን እቀበላለሁ አላልኩም። ግን ሶሲ ምን መሰለሽ አሁን የሱ ነገር እኮ ገና መሰማን አልሰማንም። ግን ማንም ሰው በነፃነት ማንም ሰው የሆነ ነገር ምንም ነገር ሳይኖር የሆነ ከሆነ ነገር ምንም ነገር ሳይፈልግ የበፊቱ ነገር እንዳይቀጥል ሳይፈልግ ለምን ይመጣል? እዚህ ድረስ ምን አስመጣው? ሁለተኛ ነገር ያን ሁሉ ጊዜያት ለምን ካንቺ ጋር ሆነ? ምን እንደበፊቱ ለመሆን ነው? ያ ነገር ከሆነ እኔ አልስማማበትም ሄለን፣ አልስማማበትም። ደግመሽ እኔ እንደዛ አይነት ውስጥ የጊዜያዊ ደስታ ስር ገብተሽ ከዛ ድጋሚ ስትጎጂ ማየት አልፈልግም። ምክንያቱም እኔ በክፋትሽም በደስታሽም አብሬሽ ነው ያለው። ይበቃል። እኔ ከዚህ በላይ እንድትከፋ አልፈልግም። ምን ማለት ነው? አንቺ እንደዛ ስትይ ሌላ ነገር ነው። አሁን እሱ ደግሞ ሲሰማ ይሄን ነገር ሌላ ነገር ነው የሚመስለው። እሱ ላይፈልግ ይችላል። እኔ ይሄ ያን ነገር አስቦ ላይመጣ ይችላል እኮ። ግን ደግሞ ያ ነገር ከመጣ ያ ጥያቄ ከተነሳ እኔ ሄለን እምቢ በይ አልፈልግም በይ። ከዚህ በኋላ ራስሽ ነው ማስቀደም ያለብሽ። ለራስሽ ብቻ ጊዜ ስጪ። እኔ ጊዜያዊ ነገር ውስጥ ገብተሽ ድጋሚ ውስጥሽ እንዲረበሽ አልፈልግም ሄለን። ይሄንን ነው እኔም ነግርሽ። በቃ እሱ አሁን እንደዛ አስቦ ነው የመጣው ለማለት ግራ ይገባኛል። እና እንደዚህ እሱ አሁን በቃ ያን ነገር አስቦ ነው የመጣው ማለት አልችልም። ምክንያቱም ከአፉ አውጥቶ አላወራውም። ግን ድርጊቶቹ አሁን እንዴት አሁን አንተ እኔ እንደዚህ ለዚህ ጉዳይ ነው የመጣው እንደዚህ አልቀበልም እንዴት ምን ማለት ነው? እንደዛ እንዴት ነው የምለው? እሺ አንቺ እንደዛ ብለሽ ባታወሪ እንኳን ሲያወራ ግን አልፈልግም በይ። ያ ነገር ላይ አዝማሚው ከሄደ የበፊት ነገሮች እንዲመለሱ ፍላጎት ካለው አይ በይ በቃ ሄለን። አይ አሁን እንደዚህ ማለት እንትን የለኝም። የሱ ነገር ምንም እሱ የመጣበት አንግል ወይ ሊያግዘኝ እንደ ኖርማል በጓደኛ አስቦ ሊያግዘኝ ሊሆን ይችላል የመጣው። በሌላ አስቦ ላይሆን ይችላል። እኔ እንደዚህ ማንም ሰው ያላቅ ለምን እንደ ጓደኛ ሊያግዝሽ ይችላል እኮ ችግር የለም። ግን አሁን እንደ ጓደኛ አግዞሽ ነበር በቃ አላ ይሄ ጭንቀቴን የኔን ነገር እያየ ከጎን እያገዘኝ ነበር። በቃ አይተሻላ። እሱም በየትኛውም አጋጣሚ ማስከፋት አልፈልግም። በቃ ከጎን ራስሽ መከፋት ትፈልጊያለሽ? ከዚህ በኋላ የሚመጣውን ድጋሚ አንቺ ካለፈው ተሻትማሪ ስንት ጊዜ ነው የምትጎጂው? ሰው አላስከፋም እያልሽ ራስሽ ልትጎጂ ነው እንዴ? ሶሲ አሁን እኔ ይሄ እንዴት ነው ሄለን? እኔ አሁን ምንም ነገር አይደለም። እሱ እንደዚህ አይነት ጥያቄ ካነሳ ይመለሳል ብዬ አላስብም። ሲጀመርም ሊሆን አይችልም እንደዛ። ቀስ በቀስ እንደሚመለስ ሁኔታዎችን ገና አላየናቸውማ። ገና መቻየናቸው የሚሆኑት ነገር ገና አላየንም። አይተን ነው ከዛ በኋላ መፍረድ የምንችለው አይደል?
እኔ አሁን ላይ ይሄ እንዴት ነው ራሴን ማዳመጥ ያለብኝ ሰዓት ነው። በቃ ይሄ ማገገም አለብኝ ወደ ራሴ። ያቺኛው ሄለን ያ ጠንካራን ሄለን ማምጣት ነው የምፈልገው። በቃ በጣም መጠንከር ነው የምፈልገው። ከዚህ በላይ ማገገም፣ ከዚህ በላይ ድኜ በደንብ በቃ ጠንካራ ሴት ነው መሆን የምፈልገው። እኔም የምፈልገው እሱ እና እኔ ማለት ነው በእያንዳንዱ እንቅስቃሴ ሰው ማስከፋት አልፈልግም። እኔ ችግር የለውም እኔ ልከፋ፣ ሰው ግን ማስከፋት አልፈልግም። በቃ አለቀ። እኔ እሱን አሁን ከጎኔን ሆኖ እያገዘኝ እየደገፈኝ ከእንደና ካንቺ እኩል ይኸውና እዚህ ነበር እሱ እና እሱን አሁን እኔ ማስቀየምም አልችልም። ለሚሰጠው ሀሳብ እኔ በቃ ተቃራኒ መሆን አልችልም። ሄለን እኔ እኮ አልካድኩኝም ከኛ ጋር እንደነበረ። እኔ ያብን ወይ በጥላቻ አይቼው ጠልቼው ምናምን አይደለም፣ ግን ከጎናችን ነበረ። ማንም እንደዛ እየተገፋ ማንም ሰው ደግሞ አንቺ ጋር አይቀርብም። ሂድልኝ እያልሽው ድጋሚ በኖርማሉም በቃ አይን ላይ አልፈልግም እያልሽው እንኳን አለ ካጠገብሽ። እኔ ያን አልክድም፣ ምክንያቱም ጥሩ ሰው ነው። ግን እኔ ከዚህ በኋላ ወደ ሆነ ደስታ ስር ገብተሽ ድጋሚ እንድትጎጂ አልፈልግም። ድጋሚ ተመሳሳይ ስሜት እንድታሳልፊ አልፈልግም። ስለዚህ ይሄ ልጅ ዛሬ እንደዚህ ብሎ አላወጣም ሐሳቡን። እኔና አንቺ አብረን እንሁን አላለም እኮ ብሎ አላልኩሽም። ግን በዚህ አዝማሜ ከሄደ ድጋሚ ደግሞ ያ ነገሮች ከተፈጠሩ አይ በይ ነው የምልሽ። በቃ አይ ሄለን፣ አሁን ላይ አንቺ የሚያስፈልግሽ ሰላም፣ አሁን ላይ የሚያስፈልግሽ በቃ ደስተኛ መሆን፣ ብቻሽን ሆነሽ ደስተኛ መሆንን ማየት አለብሽ። ሰው መቶ ትንሽ ጊዜ ደስተኛ ሆነሽ ድጋሚ መረበሽ፣ አሁንም ያ ነገር ነው የሚመጣው። እኔ ሄለን ይሄ ጭንቀትሽን ማየት አልፈልግም። በቃ እሺ፣ አመሰግናለሁ። በጣም ነው አመሰግናለሁ። እኔ ከጎኔ ነሽ፣ በጣም አመሰግናለሁ። ግን የሆነውን ነገር አብረን ብናየው አይሻልም? ምንም የሆነ ነገር የለም። እኔ አይ የምትይም እኮ አይ እኮ እኔ ማለት የማይቀር ነው። ባንዴ ሁሉም ነገር እሺ የምልበት ምንም አይነት እንትን የለኝም። ገባሽ? እኔ ባንዴ ምንም የምቀበለው ነገር አሁን ያለው መጀመሪያ አሁን ካለውበት ራሴን ላስተካክልና ወደ ራሴ ልመለስ፣ በደንብ ልመለስ። ከዛ በኋላ ደግሞ እንወስንበታለን። ህይወት እንደዚህ እንደሆነች እኔ ራሱ አሁን ነው እየገባኝ ያለው። በቃ ይሄ ያላ ምንድነው ዛሬ ነገ ነው፣ ዛሬ ሌላ ነው፣ ነገ ሌላ ነው። በቃ ይሄ ያስኩት የምትይው ነገር የለም። በቃ ሁሉም ከእጅ ያመልጣል። እና እኔ አሁን ላይ ማለት ነው እንዲህ ነው ብዬ መወሰን አልችልም። በቃ የሚመጣውን እቀበላለሁ፣ የሚሄደውን እሸኛለሁ። ይሄ በቃ ህይወት የሚመጣውን ስትቀበይ የሚሄደውን ስትሸኝ ደግሞ እዚህ ጋር ጊዜ ነው የሚሄደው። ጊዜሽ ይሄዳል። ሄሉ እቀበላለሁ አላልኩም፣ እሱን እቀበላለሁ ያልኩ አይደለም። ግን በቃ ባለሽ ጊዜ ደስተኛ ሆነሽ ለማሳለፍ ብቻ መሞከር ያለብሽ። በቃ አሁን እኔ ተጨናንቄ ምን አመጣው? ምንም ራሴን ጎዳው። በቃ ሌላ ሰው ወደ ህይወትሽ ሲመጣ ነው አንቺ የምትጨናነቂው። በቃ ሰው ሲመጣ ብቻ ነው አንቺ እንደዚህ የምትጨናነቂው። አይቼሻለሁ በብዙ ብቻሽን ሆነሽ ብቻችንን እያለን ምንም እንደዚህ አይነት ጭንቀት ውስጥ አልነበርሽም። ግን ሰው ወደ ህይወትሽ መጥቶ ሲሄድ የምታመጪውን ጭንቀት እኔ አውቀዋለሁ ይላል። ስለዚህ ይቅርብሽ። በቃ በሰው የሚመጣ ከሆነ ጭንቀት ያንን ነገር ማስወገድ ነው ያለብን። ከዚህ በኋላ የምትቀጥዩ ህይወት ራሱ እርግጠኛ ሆነሽ ነው መቀጠል ያለብሽ። እኔ አይሆንም የምትይ ከሆነ ይሄ ሰውዬ እንደዛ አይነት ጥያቄ ካነሳ ነው ያልኩሽ። ካነሳ አይሆንም በይ። እምቢ የምትይ ከሆነ ደግሞ እንሄዳለን ወደ አርባ ምንጭ። በቃ እዚህ ሀገር ሲጀምር መኖር የለብሽም አንቺ ሄለን። እንሂድ፣ ቤተሰቦችሽ ጋር ትሄጃለሽ፣ እዛ አርባ ምንጭ ትሄጃለሽ ሄለን። እኔ ሲጀምር እቃሽን አስተካክላለሁ። ከዛ በኋላ ነገር ትሄጃለሽ፣ አርባ ምንጭ ትሄጃለሽ። ምን ይዤ ነው የምሄደው? ቤተሰብ ጋር አይሄድም እኮ ቤተሰብ ላይ ሸክም እንደሆነ የምሄደው ይሻላል። አንቺ እንደዚህ አይምሮሽን ጨልለሽ አብደሽ ሸክም ከምትሆኚ ቤተሰብ ላይ ጤናማ ሆነሽ ሸክም ብትሆኚ ይቀለኛል። እኔ ከዚህ በላይ ያንቺን እንደዚህ ስትሆኚ ማየት አልፈልግም። ቤተሰብ ራሱ ነኝ ምንድን ነው የሚለኝ? ካጠገብሽ የለሽም እንዴ? ካጠገቧ እስክባል ድረስ ሶሲ እኔ የትም አልሄድም። የእውነት የትም አልሄድም። ምክንያቱም ማለት ነው አበቃ። እኔ እምቢ የምትይኝ ከሆነ ይሄን ነገር ሀሳብ ተነስቶ እሺ የምትስማሚ ከሆነ እቃሽን አዘጋጃለሁ። ከፈለግሽ ነገር መሄድ እንችላለን። ሶሲ ተረጋጊ መጀመሪያ። እኔ ወዴት ነው የሚሄደው? ወዴት ነው የሚሄደው? አርባ ምንጭ ትሄጃለሽ። ምንድን ነው የምታስቢው? በቃ የእውነት ትሄጃለሽ። ይቅር በቃ እንደዚህ ሰው እሱ ያን ጥያቄ እስኪያነሳ ምን ያልጠብቅም። አንቺ በምን አወቅሽ እሱ ያነሳል ብለሽ? በቃ አልፈልግም ድጋሚ በምን አወቅሽ? በቃ ሂጂ በቃ። እኔ አሁን ላይ ያለሽበትን ሰላምሽን እፈልጋለሁ። ሰው በመጣ ቁጥር የሆነ ጭንቀት ነው። ያ በመጣ የሆነ ጸብ አይጠፋም። የሆነ ሰው መጣ የሆነ ጸብ አይጠፋም። ስለዚህ እኔ ሰውን ጠልቼ አይደለም፣ ግን ያንቺ ሰላም ከማንም በላይ ይበልጥብኛል። ስለዚህ ሄለን አሁንም ራስሽን በደንብ እስክታገግሚ እዚህ ጸበል እየሄድን ነው፣ እየተመላለስን ነው። እግዚአብሔር ይመስገን ከትላንቱ ዛሬ ደህና ነሽ። ግን ደግሞ በቃ መሄድ አለብሽ። ወደ አርባ ምንጭ ቤት ተረስቼ አልሄድም። ምክንያቱም እኔ እዚህ የምኖረው ህይወት አለ። ቤተሰቤን ሄጄ እኔ ነኝ እኔ እኮ ጭራሽ ለእነሱ እኮ አሁን እኮ እነሱን እኮ ማስደሰት እያለብኝ እኔ ጭራሽ እነሱን ጭንቀት ውስጥ የከተትኩ ሴት እኮ ነኝ። ሲቀጥል ደግሞ ገና ለእነሱ ገና ብዙ ማድረገው ነገር አለ። እኔ አሁን የምሄድበት ሰዓት አይደለም።
እናቴ እዚህ ለምኜ ብኖር ይሻለኛል እንጂ በታመር ሄጄ ቤተሰብ አላስጨንቅም። እኔ እሱ ሳላውቀርቻ አይደለም ቤተሰብሽ የምታስተዳድረው አንቺ ነሽ። ብዙ ነገሮችን ያሉት አንቺ ጋር ነው። ግን ደግሞ ይኸውልሽ ሄለን ግን ደግሞ አንቺ እንደዛ ሆነሽ ከማየው ቤተሰብ ያንቺን ሰላም ነው የሚፈልጉት። በቃ አብረሻቸው ብትሆኚ ነው የሚሻለው። ምንም እንዲህ የሚባል ነገር የለም ሄለን። በቃ እኔ እዚህ ሆነሽ ጭንቀት ውስጥ እንድትገቢ አልፈልግም። በቃ እኔ ያብስራንም አልፈልግም። ማንም አይምጣ፣ ልዑልም አይምጣ፣ ሁሉም አይምጡ። እንሂድ፣ ወደ አርባ ምንጭ እንሂድ። በቃ ይሄ ሁሉ ችግር ሲመጣ ያጠብቅ እንሂድ። ነገውኑ እንሄዳለን። አካሽ አስተካክል። በቃ አላዘጋም። ምንም አዘጋው ነገር የለም። እኔ ለክፋት አይደለም እንደዚህ ይሆን ካለሁት የእውነት በቃ ይሄ ሰው ተረጅኛ አንቺ ራሱ ካሜራ ተሰምቶ ተጨነቀው እኔ አውቃለሁ። ስለዚህ ይቅር በቃ እኔ ሄለን ሂጅ ወደ አርባ ምንጭ እንሂድ፣ አብረን እንሄዳለን። እዛ ሆነ ሰላምሽን ታገኛለሽ። ከፈለሽ አገግመሽ በሙሉ ልብ ስትሆኚ መወሰን ስትሽ በቃ ይቅርብኝ ይሄ ይሁንልኝ እምትይ ከሆነ እርግጠኛ ስትሆኚ ወደዚህ መምጣት ትችላለሽ እንጂ ቤተሰብ ጋር ነው ማለት ነው። ሶሲ በፈጠረሽ ተረጋጊ። ምን ይሁን አይ ምንም መረጋጋት የለም። አስቤበት ነው ያለው። እኔ ወዴትም አልሄድም። በቃ ነገሮች እኔ እንደዚህ ልታበላሽ አልፈልግም። የነገር ህይወት ፈጣሪ ነው የሚያውቀው። በቃ ምንም ምን ያልሆነ ዋናው ጤና ሊሆን ዋናው ጤና ነው። ሶሲ ጤና እዚህ አይጠበቅልሽም። እዚህ በመጣሽ ቁጥር የሆነ ጭንቀት አያጣሽም። ስለዚህ ሰውም ወደ ህይወት ሲመጣ እዚህም ደግሞ እስካለሽ ድረስ ደግሞ ወደ ራስሽ ጋር መምጣታቸው አይቀርም ማንም ሰው ማለት ነው። ስለዚህ ጓዝሽን ጠቅልሽ ወደ አርባ ምንጭ አለቀ። ነገውኑ እንሄዳለን። እንደው እኔ አልፈልግም። እኔ ከዚህ በላይ አልጨነቅም። ምንድነው የምታወሪው? እኔ እኮ አይኑሬ በቃ ከመሽመሽ ትረበሻሽ። ከመሽመሽ ያ ሰው ዞር ሲል ድጋሚ የሆነ ነገር ሲፈጠር ከመሽመሽ ትረበሻሽ ብዬ ነው የማስበው። ይላል ሶሲ በፈጠረሽ በቃ በፈጠረሽ ያልኩሽ እኔ ለቤትም ለፈትለም ቢሆን እነግራለሁ። እኔ ሁሉም ነገር እነግራለሁ። ምንድነው የምትነግሪው? እሷ ሌላ ጭንቀት ውስጥ ነው እነግራለሁ። በቃ እነግራለሁ። እኔ እናገራለሁ። ምንድነው የምትናገሪው? ሄለን እንደዚህ ብላ በቃ ድጋሚ ሶሲ እናገራለሁ። ሀገሬ ላይ ነው እናገራለሁ። እንዴ ዶላር ማምጫ አልፈልግም። እዚህ ሆነሽ ራስሽ ላይ ሰበብ እንድትፈጥሪ አልፈልግም። ሄለን በቃ አልፈልግም። የምትስማሚ ከሆነ ስትይ ካልሆነ ፈት ላይ መምጣት ካለባት እንዴት ትምጣጣራታለሁ። አብረን ይዘንሽ እንሄዳለን። እዚህ ስትሆኚ ምንም ሰላም አይልሽም። እዛ ሄደሽ ረጋ ብለሽ ጸበልሽን በተደጋጋሚ ተጠምቀሽ ተጸብለሽ ከዛ ሶሲ የትም አልሄድም። እዚህ ሆኜ ማንነቴን እንዴት እንደምመልስ አሳይሻለሁ። አትመልሽም። እኔ እንደዚህ አልፈልግም። እኔ እንዴት እንደምመልስ አሳይሻለሁ። ጠብቂ። የእውነት ከዚህ በኋላ እኔ አሁን ማለት ነው አንዳንዴ ማለት ነው ብዙ የተዘናጋኋቸው ነገሮች አሉ። አሁን ግን ወደ ራሴ ስመለስ እንዴት እንደምሆን አሳይሻለሁ። በቃ እንዴት እንደማደርገው ሁሉ ነገር ታያለሽ። አሁን በቃ ልክ ላልሆን እችላለሁ፣ ግን ከዚህ በኋላ ያለው ግን ህይወቴ እንዴት እንደማስኬደው እኔ ታይኛለሽ። በቃ አለቀ። ስሚ እንዴት እንደማስኬደው ታያለሽ። እርግጠኛ ያልተኮነ ህይወት እኔ መስገባው ሶሲ መስገባው በዚህ ከቀጠለ መግባትሽ አይቀርማ እንዴ። ሁኔታዎችን እያዩ ነው። እኔ የግድ ሰው አፉን አውጥቶ እስኪያወራ አልጠብቅም። ከሁኔታዎች እረዳለሁኝ። ምንም ነገር የሰው ልጅ ነን። ሰው አፉን አውጥቶ እንደዚህ ከሚለን እንረዳለን። ከሚወለድገው ነገር ከሚሆነው ከሚናገረው ቃላቶች እንረዳለን። እርግጠኛ ሳትሆኚ ምንም ነገር ሳታረጋግጪ ምንም ነገር ውስጥ እንድትገቢ አልፈልግም። ሄለን አልፈልግም። በቃ ይሄ ነው የምልሽ። ስለዚህ እዚህ ኮሽ ደግሞ የሚያስገድድሽ አካል ይኖራል። በግዴታ ሳይሆን በቃ ነገሮች ሲሆኑ እንደ ውለታ እየመሰለሽ አንቺ የማይሆን ነገር ውስጥ ትገቢያለሽ። ድጋሚ ያልወሰንሽው ነገር ውስጥ ገብተሽ ከምትጨነቂ እንሂድ፣ እረፍት አድርጊ። ሳምንትም ይፍች 2 ሳምንትም 1 ወርም ይፍች ብቻ ራስሽን ወደ ራስሽ መመለስ አለብሽ። በቃ በሰላም ጸበልሽ ሄደሽ ተጸብለሽ ትመጫለሽ። የትም አልሄድም። ማማማ ነፈለሽ ሰላምሽ ማሳየው ታያለሽ። በቃ እንዴት እንደማደርግ አሳይሻለሁ። ሲቀጥል ደግሞ የትም አልሄድም። ማንም ቢመጣ ማንም በቃ ከዚህ በኋላ ለኔ ህይወት ምንም የሚጨምረው የሚቀንሰው ነገር የለም። አለቀ። ምንም ከህይወት የተማርኩት ሰው መጥቶ ሰው ሲሄድ ጎጆ አንቺ ለምንድን ነው በቃ